ሰላም 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 ቤተሰቦቼ እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለው እግዚአብሔር ይመስገን። የሚገርማችሁ የሆነ ሁሌ ላወራበት ፈልግና ለምን እንደሆነ አላውቅም እረሳዋለሁ መሰለኝና ያው እኔም ጉዳዩ ላይ ትንሽ እንትን ስላለብኝም ላወራበት ብዬ ነውና ስለ ቤት አጋዦች እስቲ እናውራ። በሁለት ይከፈላሉ፣ የሚቀጥሩና የማይቀጥሩ አይደለ? እኔ ከማይቀጥሩት መሀል ነኝ። ያው የራሴ ሪዝን ስላለኝ ማለት ነው። እና የሚቀጥሩት ደግሞ ያው የራሳቸው ሪዝንም አላቸው እና ብዙ ጊዜ ማለት ነው ፉክክርና ነቀፌታ አለ በመሀላችን ማለት ነው። ማለት የሚቀጥሩት በቃ እኛ ብር ስላለን ነው የምንቀጥረው ይላሉ። እኛ ስለቻልን ነው የምንቀጥረው ይላሉ። እኛ በቂ ፋሲሊቲ ስላለን ነው ቤት ውስጥ የምንቀጥረው ይላሉ። እና ሁሌ ላይሆን ይችላል። እሱን ወደ ጎን እናድርገው። የማይቀጥሩት ደግሞ ምን ይላሉ? እኛ ባለሙያ ስለሆነ ነው ራሳችን መስራት ስለምንፈልግ ነው ማንቀጥረው ይላሉ። ወይም ደግሞ ልጆቻችንን በቃ ቁጭ ብለን በደንብ አቴንቲቭሊ ለማሳደግ ነው ቤት የተቀመጥነው፣ የቤቱንም ስራ የምንሰራው ለዛ ነው ይላሉ። ሶስተኛ ደግሞ ባሌ እኔ ካልሰራሁት አይበላም ቀበጥ ነው ምናምን የሚሉም ደግሞ አሉ። ያ ብዙ አሉ ባይ ዘ ወይ እንደዛ። እና ስለሚገርመኝ ነው ማለት ብዙ ጊዜ እኛ ሴቶች ለምንድን ነው የምንፎካከረው? ለምንድን ነው ማለት ሁሉም የመረጠውን ህይወት ነው አይደለ እየኖረ ያለው። ሁላችንም የመረጥነውን ነው ህይወት እየኖረን ያለ ነው። ምንም እንኳን አንዳንዴ ከቁጥጥራችን ውጭ የሆኑ ነገሮች ቢኖሩም ማለት ነው። እና ያ የሚነሳና ወይ እናንተ ብር ስለሌላችሁ ነው እኮ ማትቀጥሩት ይላል፣ ወይ አመል ስለሌላችሁ ነው ነዝንዛችሁ ስለምታቃጥሏት ትሄድባችኋለች ምናምን ይላሉ። እና እንደዛ ነው። ያ ነው እንደ ሪዝኑ የሚመስላችሁ? ያ ነው የሚመስላችሁ? እኔ በጣም ግራ ስለሚገባኝ ነው አንዳንዴ። ወይ በቃ ይመቻችሁ፣ እንደሚመቻችሁ ኑሩ። ያው ሁሉም ሰው እንደ ቤቱ ነው እንደ ጎረቤቱ አይኖርም ምናምን ሳይሆን በቃ እኛ ያልነው ትክክል ነው ብለው ያራምዳሉ ያን ነገር ማለት ነው። ብዙ ጊዜ እንትን የሚሉ ሰዎች፣ ሰራተኛ የሚቀጥሩ ሰዎች ማለት ነው፣ አንደኛ ውጪ ስራ ሊኖራቸው ይችላል። ሌሎችም ደግሞ ቤት የሚውሉ መሆኑ የሚቀጥሩ አሉ። ፐርሰናል ቾይሳቸው ነው። ሌሎች ደግሞ በርከት ያለ ልጅ ስለወለዱ ያንን ማኔጅ ለማድረግ እነሱ ልጆችን ቢይዙ አጋዧ ደግሞ የቤቱን ስራ ማብሰሉን ማጽዳቱን እንድትሰራላቸው ነው ኤክስፔክት የሚያደርጉት። እና ዩ ቲንክ ሌላ ሰው እዛ ጋር ቀጥራችሁ ስላኖራችሁ ማለት ነው ባለሀብት አይደላችሁ። ልንገራችሁ ብዬ ነው። በቃ እናንተ ላይፍ ስታይላችሁ ለራሳችሁ የፈጠራችሁት ላይፍ ስታይል እናንተ ከበር ከምታደርጉት በላይ ሆነ ነገሩ ማለት ነው። አኗኗራችሁም ሊሆን ይችላል፣ የልጆቻችሁ ሁኔታ ሊሆን ይችላል፣ ምናልባት ትምህርት ቤት ያልገቡ ሊሆኑ ይችላሉ። ያ ስለሆነ ሰው መቅጠር ግዴታ ሆነባችሁ። ሌሎች ደግሞ አይ በቃ እኔ እችለዋለሁ ብጎዳ ምንም ብልም የሆነ አመታቶችን ሳክሪፋይስ አድርጌ ደግሞ እኔ ራሴ እሰራለሁ የሚልን ሰው ማለት ነው አታንጓጡ፣ አታናንቁ። ጀስት ቢካዝ እናንተ ያንን ህይወት ስለመረጣችሁ ያኛው ሰው ደግሞ ካልመረጠ ምንም ማለት አይደለም። እኔ ይገርመኛል በጣም። አይ ለምንድን ነው የምትጎሳቆዩ ምናምን ራስሽ እንደዚህ የምትሰሪው አንዱ አምጥተሽ አስገቢ ምናምን ይላሉ። እኔ ግን ሞክሬ አውቃለሁ ከዚህ በፊት ሰው አስገብቼ ማለት ነው። እና አይ ዲድንት ላይክ ኢት። ለምስተላችሁ በቃ የልቤ አይደርስም። በጣም ዲማንዲንግ ሰው ሆኜ ምናምን አይደለም፣ ግን በቃ እኔ በምፈልገው ስታንዳርድ ወይ ጽዳቱም ሊሆን ይችላል፣ ምግቡም ሊሆን ይችላል፣ ማኔጅ መደረግ ያለበት ነገር እንደምፈልገው ማኔጅ አይሆንልኝም። እና ነገሮች በቃ ግዴታ እኔን ይፈልጉ ጀመረ። በቃ የሆነ ሰው እንትን ብልም ልቤም አካሌም አያርፍም። በቃ ምናልባት የኔም ችግር ሊሆን ይችላል። ጣል አድርጌ ወይ በቃ እንዳረገች ታርገው ምናምን ብዬ እንደዛ ይመተው ባህሪ የለኝም። በቃ እና የሆነ ነገር ሲባክን እናደዳለሁ፣ የሆነ ነገር ሲደፋ እናደዳለሁ። የሆነ ነገር ማለት ለቤታችሁ ባይዘው ወይ ማንም እንደናንተ አይሆንም። እውነት ማንም እንደናንተ አይሆንም። የፈለጋችሁትን አይነት ሰው ሁኑ፣ ሰነፍም ሁኑ፣ ሰነፍ ዘልዛላ እንደው የፈለጋችሁ ሁኑ። እናታችሁ ቤት ጆግ የፈሰሰ ጆግ እንኳን ማታቃኑ ብትሆኑ ማለት ነው ለቤታችሁ ግን ታስፈልጋላችሁ ማለት እንደናንተ የሚቆረቆርለት ሰው አይኖርም። ያ ቤት እንደፈለገ የተባረከች የተቀደሰችን ብታገኙ እንደናንተ አትሆንም። ቬስትድ ኢንተረስት የሚባል ነገር አለ። ቬስትድ ኢንተረስት ማለት በቃ ባለድርሻነት፣ በቃ ባለጉዳይነት ማለት ነው። እና ያ ነገር ግዴታ እናንተን የሚፈልግ ይሆናል። አንዳንዶች ይታደላሉ፣ መልካም ሰው ይታደላሉ፣ በዛ ላይ ደግሞ ትከሻም ይታደላሉ። ትከሻ ይታደላሉ ስላችሁ በቃ እንደሆነ ይሁን ብለው የሆነ ላይክ ምን ልበላችሁ አይደነግጡም፣ አይፈሩም። ብዙዎች ሳይ ማለት ነው
በቃ የሆነ ነገር እንትን ብለው አሁን እንደ ትላንትና አስገብተው አዲስ ሰው ከነገ ወዲያ ውጥት ብለው የሆነ ቦታ ይሄዳሉ። ውለው ምናምን አምሽተው ይመጣሉ። ልጆች ጋር ባዳ ሰው አስቀምጠው ማለት ነው። ከዛ ምናምን ስጠይቋቸው አዎ እግዚአብሔር ነው እኮ የሚጠብቃቸው፣ እግዚአብሔር እኔ እንትን ስላልኩ እኮ አይደለም ምናምን ይሏቸዋል። ላይክ ልባቸው ደንዳና ነው። አይገርማችሁም? አንዳንዶቻችን ደግሞ የለመድነው ሰው ጋር ራሱ እንትን ላለ ማለት አንጠልጥለን በየቦታው አዝለን እየጎተትን ወይ እናታችን ቤት በቃ ሰብስበን እየወሰድን እንትን የምንል ሰዎች አለን ማለት ነው። እና እንደ እንትናችን ይለያያል፣ እንደ ተፈጥሯችን፣ እንደ ትከሻችን። እንዳልኳችሁ ትከሻ በጣም በቃ አንዳንድ ሰው መንገድ ላይ ሲራመድ ራሱ አይታችሁ በቃ ምንም እንትን እንደማይለው አይገባችሁም? ትከሻው ማይከብደው ሰው እውነት መኪና ራሱ እንደዚህ እየመጣበት ምናምን እንደዚህ እያለ ምንም አይመስለው ሰው አለ፣ የማይደንቀው ሰው አለ። እኔ ደግሞ አልችልም፣ በጣም ድንጉጥ ነኝ ለነገሮች፣ በጣም ድንጉጥ ነኝ። እንኳን ተፈጥሮ ሳይፈጠር ገና ራሱ በስጋት ነው ማልቀው። የሆነ መርዶ ሰምቼ ራሱ ቀኑ ሙሉ ቡል ብዬ ነው የምውለው። በቃ ፊቴ የሆነ ነገር ሆኖ ነው የምውለው። ባለ ጉዳዮቹ በቃ ደህና ሆኖ፣ እኔ ግን የሆነ ጊዜ ማረሰው እንደውም የዛሬ 2 ዓመት ነው እና የባለቤቴ እናት አረፈች እና አረፈች ብዙ ጊዜ ያስታመናታል ምናምን ማለት ነው። እና ልክ ስታርፍ ማለት ነው በቃ ሄጄ አስከሬኗን ሳየው ምናምን ደግሞ የመጀመሪያ ነው። አይገርማችሁም? አስከሬን ሳይ እንደዚህ በቃ ሰው አርፎ ምናምን ተገንዞ ወዲያ ፍሬሽ አስከሬን አይቻላቅም በዘመኔ የመጀመሪያ ነው ያኔ ሳይ ማለት ነው። እና ሳይ ምናምን ቤቱ ክብድ ሲለኝ ኢነርጂው ምናምን ባንዴ ጥቁር አልኩኝ፣ ባንዴ ማለት ነው። እና መንፈሴ ራሱ በቃ ሽብር የሆነ እኔ ምን ልበል ክስም አልኩኝ ማለት ነው። እና እንግዳ ምናምን እንደዚህ እየመጣ ምናምን ታይ እህቱ ነሽ ምናምን ነገር አሉኝ ማለት ዳት ማለት በቃ እናቴ ሞተች ነው የምመስለው ማለት ነው። ቡል ብያለሁ በቃ ፊቴን አይታችሁ በቃ እኔ እንጃ እኔ ምን ልበላችሁ አላውቅም። በጣም ነው በቃ እንትን ብዬ ሾክ ዶኜ የነበረው ብዙ ቀን ፊቴ አልተመለሰም በቃ። እና በቃ ቶሎ እስከምወጣ ነበር የምቸኩለው፣ ቶሎ ወጥቼ የውጭ አየር እስኪነካኝ የሆነ ምናምን በቃ እኔ ምን ልበላችሁ በቃ አልችልም እንደዚህ አይነት ነገር ኤኒዌይስ። እና አንዳንዶች ደግሞ በቃ ይታደላሉ። እኔ አንዳንዴ መታደልም ነው ምንም ልበለው አይ ዶንት ኖ በትግልም ይሆን ያገኙት ያንን ማንነት አይ ዶንት ኖ። ግን ትከሻቸው የሚችል ሰዎች አሉ። እና ምን ልላችሁ ነው ይሄን ሁሉ ነገር መለፈልፈው ሁላችንም የመረጥነውን ህይወት ነው የምንኖረው። የምትቀጥሩም ይመቻችሁ፣ የማትቀጥሩም ይመቻችሁ። እናንተ አትጎዱ እንጂ ስራ ስሩ። እና ሌላ ደግሞ ማለት የምፈልገው ማለት ነው እንዳረሳው ማለት የምፈልገው ነገር ማለት ነው የጉልበት ስራ፣ አሁን የቤት ስራ፣ ይሄ ወጥ መስራት፣ እንጀራ መጋገር፣ ቤት ማጽዳት ምናምን እንደ ስራ ፊዚካል አክቲቪቲ አይደለም፣ አያደክምም። አይ ኖ ማለት እንዴት አያደክምም ምናምን ትሉ ትችላላችሁ፣ ግን ኤክስፕሌን ላድርጋላችሁ። የሚያደክመን አሁን እኔ በራሴም ስለማውቀው ማለት ነው የሚያደክመኝ ስራው አይደለም፣ ግን የሰራሁትን የማይረዳኝ ሰው ሲኖር ያንን የሰራሁትን ነገር አፕሪሺየት የሚያደርግልኝ ሰው ሳጣ ያንን ነገር ደግሞ አዚፍ በቃ እንደ አስማት ስራ በቃ ይሰራል፣ ግን ማን እንደሚሰራው ራሱ የማይታወቀን እስከሚመስል ድረስ ገባችሁ? የሆነ አንዳንዴ አክኖሌጅመንት ወይ በቃ እሺ የሆነ የሚያመሰግናችሁ ሰው ስታጡ ማለት ነው፣ የሚረዳችሁ ሰው የሚያዳምጣችሁ ሰው ስታጡ ያኔ ነው በጣም የሚደክማችሁ። እሺ በቃ እኔ አሁን ይሄንን በመኖር ውስጥ በሂደት ውስጥ ነው የተረዳሁት። እኔ አሁን በቃ አይምሮዬ ሰላም ከሆነ ውስጤ ደስተኛ ከሆነ እንኳን አይደለም የቤቱን ስራ እኔ የምንኖርበትን ህንፃ ራሱ ባጸዳው አይደክመኝም። እውነት ለመናገር አይምሮዬ ሰላም ከሆነ አይምሮዬ ውስጥ ምንም የምበላው ነገር ከሌለኝ የሆነ ማውጠነጥነው ነገር ከሌለ ለምን እንደዚህ ሆነ፣ ለምን እንደዚህ አልተረዱኝም፣ ለምን እንደዚህ አላዳመጡኝም ብዬ ካላውጠነጠንኩ ውስጤ ሰላም ከሆነ ምንም አይነት ስራ እሰራለሁ፣ አይደክመኝም። ቢደክመኝም ስጋዬ ነው የሚደክመው። በቃ ስጋችሁ ሲደክመው እኮ ቁጭ ብላችሁ የሆነ ነገር ያማራችሁ ነገር ብልት ስታረጉ ያማራችሁ ቡና ጠጥታችሁ እጣኑን ስታዩት ምናምን ይለቃችኋል። ባይ ዘ ዌይ እውነት የስጋ ድካም በጣም ቀላል እኮ ነው። የስጋ ድካም በእንቅልፍ ያልፋል እኮ። ጋደም ብላችሁ የሆነ ሰዓት ተኝታችሁ ምናምን ያልፍላችኋል። መንፈሳችሁ ግን ከደከመው ብሬናችሁ ወርናውት ከሆነ በርናውት ውስጥ ከገባችሁ እሱ ነው በጣም የሚያማርረው። ቤት ውስጥ የምንውል እናቶች እንድታቁልን የምንፈልገው ማለት ነው። ይሄ እንትኑ አይደለም፣ ፊዚካል አክቲቪቲ አይደለም የሚገለን። እሺ የሚያደክመን እሱ አይደለም፣ ሜንታል ሎዱ ነው። ያንን ስራ ለመስራት የምናገጣጥመው ነገር ያንተን ብልት ቢሆን ይሄን በገዝቼ ይሄን በጨምርበት ይሄንን ባቦካው ለነገ ወዲያ ይደርሳል ይሄ ምናምን የምንለው ይሄ እና ደግሞ
በቃ ለምንድን ነው አፕሪሺየት ማንደረገው ለምንድን ነው የሚለው ነገር የበለጠ ያደክመናል። አይ ሆፕ እየገባችሁ ይመስለኛል። ማለት እኔ ቦታ ላይ ሆናችሁ በደንብ ሪሌት ታደርጉበታላችሁ ታውቁታላችሁ። እና የጉልበት ስራ የቤት ስራ ይሄ ምግብ ማብሰል ምናምን ጽዳት ምናምን ጀነራሊ ምንም ነገር አያደክም። የሚያደክምን ከጀርባ ያለ ነገር ነው። ቤቱ ሰፖርት ማንደረግ ከሆነ ማንደማመጥ ከሆነ የሆነ ገጭጓ ነገር ካለ እሱ ነው በጣም የሚያበሳጨን እሱ ነው። እና ሌሎች ደግሞ በቃ እንቀጥራለን እንዴ ገንዘቤ የፈጀውን ይፍጅኔ ምን በወጣኝ እዛ ምር መጠመጠው ምናምን የምትሉም ይመቻችሁ። በቃ ምርጫችሁ ነው። ገንዘባችሁ የፈቀደላችሁን ላግዠሪ ተጠቀሙ፣ ይመቻችሁ። እኔ ማንኝ እዚህ ቁጭ ብዬ እናንተ ምናምን እንደዚህ ምላችሁ ይመቻችሁ። እኛ የሚመቸን እናንተ የሚመቻችሁ። እና በዘጠናዎቹ እንደውም ኑር ሌሎችም እንዲኖሩ አድርግ የሚባል እንትን ነበረ፣ ስሎጋን ነበረ። አይ ቲንክ ኤዱኬት ኢትዮጵያ ስሎጋን መሰለኝ ሳስታውስ፣ ሊቭ ኤንድ ሌት ሊቭ ይላል። እና በቃ በዛ ብንመራ ሁላችንም በቃ ሰው የመረጠውን ህይወት እንዲኖር ብንፈቅድለት ቤት ውስጥ ገብተን ለምን እንደዚህ አይሆንም ለምን እንደዛ አታረግም ነው ከማለት ኦኬ ይሄ ነገር ተመችቶሻል እኮ ይመችሽ፣ ይሄ እንደዚህ ነው የኔ ደግሞ በዚህ በኩል ነው፣ በቃ ሪስፔክትፉሊ እንትን ማለት ይቻላል። እና ሁሉ ጊዜ ጎራ ለይተን እንደዚህ ከመባባል ሰው የመረጠውን ኑሮ እንዲኖር ብንፈቅድ ብዬ አስባለሁ፣ እንደኔ ማለት ነው። እና ግን ሪዝኖቼ ነግራቸዋለሁ፣ ቀጥሬም ሳልቀጥርም ስለማውቀው ማለት ነው። እና ሳልቀጥር አሁን ላይ በጣም ሰላም ያለው ህይወት እየኖርኩ ነው። አስቤዛውን መቆጠቡን ምናምን እሱን ታውቁታላችሁ፣ ብነግራችሁም እንትን ማለት ጉንጭ ማልፋት ነው የሚሆነው። እሱ ምንም የሚወዳደር ነገር አይደለም። እና ኤኒዌይስ ሁሉም ሰው የመረጠውን ኑሮ ይኑር፣ ሁሉም ደስተኛ ይሁን፣ ያንን ነው የምመኘው። እና በጣም ወዳችኋለሁ። ቻው